እናት ወድ ብትገባ ብለናል። እናት ወድ ብትገባ ነግራችኋለሁ። ለማንኛውም ባጫ ደበሌ ሽኝት ልሸኝ ነው። ከኬንያ ኤምባሲም ከኬንያ ውጭ ጉዳይ ሚኒስቴርም ከኢትዮጵያ ውጭ ጉዳይ ሚኒስቴርም ያረጋገጥ ነው። አምባሳደር ባጫ መልቀቂያ አስገብቷል። ከኬንያ አምባሳደርነት እንዲነሳ መልቀቂያ አስገብቷል። የናይሮቢ ውጭ ጉዳይ ሚኒስቴርም መረጃ ደርሶታል። ልለቅ ነው ብሎ አስገብቷል። ይሄ በጠቅላይ ሚኒስትሩ ልዩ ትዕዛዝ ነው የመልቀቂያ ደብዳቤ አስገብቷል የሰማ ነው። የኬንያ ውጭ ጉዳይ ሚኒስቴር ለምንድን ነው የጠየቀው? ያው ጠይቀናቸው ነበር። ዘሉ ምንጮች ያለምንም ኖቲስ ነው የነገረን። ያለምንም ኖቲስ በአስቸኳይ መልቀቂያ ደብዳቤ ደርሶኛል፣ በቃ እየሄድኩ ነው አለን ያሉ። ለጦርነት ተብሎ የተደረገ እርምጃ ነው ሰምተናል። ከአዲስ አበባ ደግሞ የኢትዮጵያ ውጭ ጉዳይ ሚኒስቴር ሰዎች የነገሩን ጀነራሉ ወደ ትግራይ ጦርነት ነው ወደ ኤርትራ ጦርነት ነው በየትኛው ግንባር እንደሚሰለፍ አይታወቅም። ወደ ግንባር ሊሄድ ነው። ወደ ግንባር ያው ሰራዊት ለማነሳሳት ወይ ግንባር ሊመራ whatever፣ ግን ለጦርነት ተብሎ አምባሳደርነቱን ተነስቶ በአስቸኳይ ውጣ ተብሎ ለኢትዮጵያ ውጭ ጉዳይ ሚኒስቴርም ደብዳቤ ያስገብተው ወደ አዲስ አበባ ተጠርቷል። እንግዲህ እነዚህ በባጫ ደበሌ የሚበረታታ የኢትዮጵያ ጦር ማለት ምን አይነት ጦር ነው የሚሆነው? ትላንት ዕውቀት መሰረት አድርጎ ሳይሆን ውሸትን እና ጥላቻን፣ ለምሳሌ አማራ ህዝብ ምን አለው? ቀይ መስመር የሚባለው በኢትዮጵያ ቴሌቪዥን ስቱዲዮ ገብቶ ምን አለው? የአማራ ህዝብ ሆይ ተበቀለው፣ ይሄን ትግራዋይን ካልተበቀልክ መቼ ትበቀለዋለህ? ትግራዋይን የማይበቀል ባትወለድ ይሻልሃል አለው። ሽንት በሆነ ብትቀር አለው። እኔ ያልገባኝም ነበር ምንድነው ሽንት ምናምን ብዬ ገባ ያኔ በኋላ ላይ ጠየቁት። ሽንት በሆነ ብትቀር ይሻልሃል አለው። ዛሬ ነገሩ ተገለባብጦ የአማራ ወጣት ሆይ አማራ ምንድነው? እኔ ይሄን አገዛዝ የማይበቀል አማራ ሆኖ መቀጠል የለበትም ይላል። አሁን የአማራ ገበሬ የኔ ልጅ አይደለም። የባጫ ደበሌን አስተዳደር የአብይን አስተዳደር ላይ ህግ የማስከበር እርምጃ ካልወሰድክ፣ አሪፍ ቋንቋ ነው ይሄ። በብልጽግና ላይ ነው ህግ ማስከበር ዘመቻ የሚደረገው። አሁን በትግራይ ላይ በኤርትራ ላይ አይደለም ህግ ማስከበር የሚደረገው በብልጽግና ላይ ነው። ለምን እወራለሁ እያለ ያለው ቀይ ባህር እኮ የኔ ነበር እያለ ተረት እያወራ 1 ሚሊዮን የኢትዮጵያ ህዝብ የፈጀው የድሮ የደርግ ሰራዊት የደርግ ጦርነት ከድሮ ከሰዓል ጀምሮ አንገት ተቆረጠች ጀበና ተቆረጠች እያለ ዛሬም ሌላ ኢትዮጵያውያን ለመቀቀል ጦርነት እየገባ ነው። ቤት በኩል ነው የሚዋጋው። አሁን ተመልከቱ። ወደ አሶሳ መሐመድ ተሰማ ከፈረስ ቤት ወጥቶ ወደ ጋሸና ተዛውሯል። ጋሸና ስትራቴጂክ ቦታው ሊያዝ ነው ተያዘ ምናምን መባል ሊጀምር ነው እና ከፈረስ ቤት ወጥቶ ወደ ጋሸና ማምራቱ ተሰምቷል። እየመጡ ነው ማለት አሁን ነው። አዲስ አበባ በአንድ ወቅት እየመጡ ነው ሲል ነበር። አሁን መጣለን። ስንመጣ ግን የተያዘው ትግል ነው። አባቴ ዝም ብለህ ትኬት ቆርጠህ በህዝብ ትራንስፖርት አይደለም የምትመጣው። ታገለህ ነው። ስለዚህ ዓመታት እንደሚፈጅ ጥርጥር የለውም። ዛሬ እየመጡ ነው ማለት አሁን ነው ብለን ስንለጥፍ ይኸው 2 ዓመት ሆናችሁ እኮ የሚሉን በርካቶች ናቸው። እናንተ የምትፎክርበት ኦነግ ጫካ ገባ ስንት ዓመት ሆነው ብለን መጠየቅ እንወዳለን። አማራ ፋኖ ጫካ ውስጥ አይደለም ያለው። በነገራችን ላይ ጫካ ውስጥ አይደለም ያለው፣ ከተማ ውስጥ ነው ያለው። የእናንተው ግን ጫካ ውስጥ መንደፋደፍ ከጀመረ 50 ዓመት ያለፈው መሰለኝ። ያም ሆኖ ግን የሚገርም አይደለም ትግል። ዋናው ነገር ለዓላማ መንቀሳቀስ እንጂ የፈለገ ዓመት ሊፈጅ ይችላል። የሆነ ሆኖ ግን እየመጡ ነው ማለት አሁን ነው በግልጽ እየታየም ስለሆነ ከዛ ውጭ አገዛዙ እየመጡ መሆናቸውን ተረድቶ በሰሜን ወሎና በአፋር ግንባር በአደርቃይና ማይጸብሪ በኩል ከመተማ እስከ ቋራ ባሉት አካባቢዎች እዞችን መመደቡ ተሰምቷል። እነሱ ባይመጡ እንኳ እኔ ሄጄ ቀድሜ አጸፋ ልሰጥ ይገባል በሚል አቋም እየተንቀሳቀሰ ይገኛል። እና ሉላ እንዳልኳችሁ መወራጨት ጀምረዋል። እና ሉላና ስኳዶች ተናበው እየሰሩ ይገኛሉ። አሉላ ለብልጽግና የፈረመ ሰው ነው። በነገራችን ላይ በፊትም ቢሆን አሉላ ሲሰራ የነበረው ለትግራይ አይደለም። ሲሰራ የነበረው ለብልጽግና ነው። ለውሃትም አልነበረም ሲሰራ የነበረው። ሚነዛቸው የነበሩ ፕሮፓጋንዳዎችን አይታችሁ ከሆነ በርበሬ እንዳትገዙ፣ ቤተክርስቲያን እንደዚህ እንዳትሄዱ፣ አማራ ጋር እንዳታስቀድሱ፣ የአማራ ቄስን መስቀል እንዳትሳለሙ እያለ ሲናገራቸው የነበሩ ነገሮች በሙሉ ሲጠቅሙ የነበሩት ማንን ነው? ብልጽግናን ነው። ልክ እንደ ጌታቸው ረዳ ማለት ነው።
አማራ ኤሊት ላይ የምናወራረደው ሂሳብ አለን ማለቱ የጠቀመው ብልጽግና እንደሆነ ሁሉ አሉላ ሲታገል የነበረው ከበፊትም ለብልጽግና ነው። ፎርዛት ማተር ተጋሩም አይደለም ይባላል እኮ። ከአማራነት ጋር የተጣላ የተኳረፈ አማራ ነው ይሉታል። ምንም ይሁን ምን ግን ሲጠቅም የነበረው ኦህዴድ መሆኑ የሚዘነጋ አይደለም። ዛሬ ከስኳድ ጋር አብረው ተሰልፈው አንድ በኤአይ የተሰራ ምስል እያሯሯጡ ይገኛሉ። እሱም ቀይሮ እኮ ስኳዶችን አብይም ማሸከም ይቻላል፣ ሽመልስም ማሸከም ይቻላል። በጣም ተራ እኮ ነው፣ በጣም ተራ ነገር። ዛሬ ነው እንዴ በኤአይ ምስል መስራት ይቻላችሁት? ይህ ሁሉ ነገር ያመጣው ግን ተስፋ መቁረጥ ነው። እና አሉላ ብቻ ሳይሆን እነ ሞጣም አብደዋል። ሞጣ ተብሎ ሲነገራችሁ ቀለል አድርጋችሁ እንዳታስቡት። አባቴ አስቤዛውና አጀንዳው ከነ ተመስገን ጥሩነህ የሚላክለት ሰው ነው። አስቤዛውም አጀንዳው ብዙ ጊዜ ሲቀላቀል ሁሉንም ህዝብ ሲያጥረገረግ ምናምን ትሰሙታላችሁ። ይሄ ልጅ ግን በእያንዳንዱ የላይቭ ፕሮግራሙ ላይ ማስተላለፍ ያለበትን ሀሳብ እነ ተመስገን ጥሩነህ ጋር የተፈራረማትን ሀሳብ ሳያስተጋባ የወጣበት ቀን የለም። በተረፈ ሞጣን በተመለከተ አንድ የፌስቡክ ወዳጃችን ትናንት እንደዚህ የሚል መልእክት አስተላለፈ። በማህበራዊ ሚዲያ ስሙ ሞጣ ቀራኒዮ ይባላል። ከፈሱ የተጣላ ግለሰብ ነው። ያላዋረደው ሰው የለም። ታላቁ የአማራ ህዝብ በዚህ ዝቃጭ ጎዳና ተዳዳሪ ቀኑን ሙሉ ሲሰደብ ይውላል። ሞጣን እንደ ተራ ሰው ማየት ተገቢ አይደለም። ከብልጽግና ተልኮ ተቀብሎ የአማራን የቁርጥ ቀን ልጆች ሲዘልፍ ይውላል። ሰውንም አምላኩንም እኩል ይዘልፍ። ፋኖ ይዞት እየተንቀሳቀሰ ያለው ምክንያት እየተንቀሳቀሰበት ያለው ምክንያት ተጨባጭነት ያለው የአማራ ህዝብ አትግደሉ፣ አታፈናቅሉ፣ ሰላም ስጡ የሚል ጥያቄ ነው። ይህንን ጥያቄ ነው ይዞ እየተንቀሳቀሰ ያለው። በሰላም ልኑርበት። ሰላም ይነሳው ማን? አገዛዙ ነው። የፋኖ እንቅስቃሴ የአገዛዙ የቀውስ ለፈጠረው ቀውስ ሪያክሽን ነው ማለት ነው። የአማራ ህዝብ ፍዳውን አየ እኮ፣ በጣም መከራውን ነው ያየው። በገፍ ተገደለ፣ ተፈናቀለ፣ መሰረተ ልማቶቹ ወደሙ፣ ሰርቶ ኑሮ እንዳያሻሽል ተደረገ፣ ድህነት እንዲስፋፋ ሆን ተብሎ የተጀመሩ የልማት እንቅስቃሴዎች ሙሉ በሙሉ መቆማቸው የሚታወቅ ነው። ተስፋ የሌለው ሁኔታ እንዲፈጠር ሆን ብሎ አገዛዙ የፈጠረ ፖለቲካዊ ሁኔታ አለ። ይህንን ሁኔታ በሰላማዊ መንገድ ለመመለስ ብዙ ጥረቶች ተደርገዋል። አገዛዙ ፈልጎታል። አማራን ማድቀቅ ፈልጎታል። ካልኩሌትድ ነው። በዛ መሰረትም አሁን ከፍተኛ ወታደራዊ ምናልባት የሀገሪቱ መከላከያ ኃይል መከላከያ እዞቹ በሙሉ አማራ ክልል ነው ያሉት ማለት ይቻላል። ምናልባት የተወሰነ ክፋያቸው ሌላ አካባቢ የቀረ ሊኖር ይችላል። ያለዛ ሁሉም እዞች ማለት ይቻላል አማራ ክልል ውስጥ ነው ያሉት። ይሄ አገዛዙ የአገሪቱን ሪሶርስ ተጠቅሞ የአገሪቱን አቅም ተጠቅሞ ነው እያካሄደ ያለው። የአገሪቱ አቅም ብቻ አይደለም፣ ከውጭ የሚያገኘውን ድጋፍም ጭምር ይዞ ነው ይህንን ጥቃት በአማራ ሕዝብ ላይ እየፈጸመ ያለው እና የማይመጣጠኑ ኃይሎች ናቸው ማለት ነው የገጠሙት። ያኛው የሀገር ሪሶርስ ይዞ ነው፣ ፋኖ የህዝብ ድጋፍን ብቻ ይዞ ነው እየተንቀሳቀሰ ያለው። አሁን ከሞላ ጎደል አማራ ክልል አገዛዙ ያለው በስም ነው ማለት ይቻላል። በወታደሮቹ እየተወከለ በወታደር መልክ ነው አገዛዙ ያለው፣ በሲቪል መልክ የለም። ከሞላ ጎደል መዋቅሩ ፈርሷል። በተወሰነ ከተሞች ላይ አለ። ያ ከተማ ላይ ያለው መዋቅር ግን ወደ ገጠር አይንቀሳቀስም።
እና የክልሉ መዋቅር መቆጣጠርን በተመለከተ ማስቼ ነበር። በሱ ላይ አጭር አስተያየት ያለው የክልሉን እዚህ አካባቢ ላይ አንደኛው የፋኖቹ ድክመት ይመስለኛል። መጀመሪያ ባቀረብኩ ጽሁፍ አንድ ነገር ጠቁሜ ነበር። የዛሬ 2 ዓመት አካባቢ ምንድነው በአፋጣኝ የአገዛዙ ስትራቴጂ አማራ እርስ በርሱ ማባላት ነው። አገዛዙ ይሄ ድል ነው። እርስ በርሱ በአንድ በኩል ፋኖ፣ በሌላ በኩል ሚሊሻ አባትና ልጅን ነው እያጋጠመ እያጋደለ ለመኖር ፍላጎት ይዞ የተንቀሳቀሰው። ስልቱ እንደዛ ነው። በዛ ጽሁፌ ምንድን ነበር እንትን ያልኩት የፋኖ ኃይሎች ከስሜታዊ ከሆነ አካሄድ ተላቀው ይሄ አሁን በአማራ ክልል ያለው መዋቅር የብልጽግና መዋቅር ስም ይሰጠው እንጂ የተደራጀበት እሴቱም የተዋቀረበት መንፈስም ከብልጽግና አካሄድ ጋር ፈጽሞ ሊሄድ የማይችል ነው። ብልጽግና ጎን የሚሰለፍ ከሆነ ተገዶ ነው የሚሆነው። መግቢያ አጥቶ መሄጃ አጥቶ ነው ከብልጽግና አገልጋይ ሊሆን የሚችለው። ስለዚህ ቶሎ ብሎ ይህንን ኃይል ከብልጽግና መንጠቅ ተገቢነት አለው። ምክንያቱም በዞን በወረዳ ያለው ኃይል በህዝብ ላይ እየደረሰ ያለው ጉዳት አሁን በአማራ ህዝብ ላይ እየደረሰ ያለው የማድቀቅ እንቅስቃሴ አይሰማውም ማለት አይቻልም። እዛው ከህዝቡ ጋር የሚኖር ስለሆነ ትምህርት ቤቶች ሲዘጉ 7-8 ሚሊዮን ተማሪዎች ሊማሩ ሲገባ አሁን ወደ ትምህርት ቤት ደጃፍ የሚደርሱ 3-4 ሚሊዮን በሺዎች የሚቆጠሩ የጤና ተቋማት አገልግሎት ሲያጡ ወጥቶ መግባት አሳር ሲሆን ንጹሃን ሲጨፈጨፉ ኑሮ ምስቅልቅሉ እየወጣ እያየ ይሄንን ከፈጸመው የብልጽግና አገዛዝ ጎን ይሄ መዋቅር ከልብ በመነጨ ሁኔታ አገልጋይ ይሆናል ተብሎ አይጠበቅም። የሆነ ነገር ካልጎደለ በስተቀርና ቶሎ ብሎ ከብልጽግና መንጠቅ አለባቸው የሚል አመለካከት ነበር። መልእክት ለማስተላለፍ ሞክሬ ነበር። ነገር ግን ይሄ በወጉ አልተሰራም። ይልቁንስ የወረዳ አመራር ምንም የመወሰን እንትን የሌለ የወረዳ ታች ያሉት አመራሮችም ሳይቀር ጥቃት የሚሰነዝሩበት ሁኔታ ስለነበረ በአንድ በኩል በፋኖ ጥቃት ይደርስባቸዋል ማለት፣ በሌላ መልኩ ደግሞ አገዛዙ ፋኖ ናችሁ እያለ ይቀጠቅጣቸዋል። ስለዚህ በመዋከብ ደርሶበት የግድ አገዛዙ ጋር ለመሰለፍ የተገደደበት ሁኔታ ስላለ ሬዚስታንሱ የራሱ ጊዜ ወስዷል ማለት አገዛዙ ጎን የመሰለፍ እና አማራን እርስ በርሱ ከማዋጋት አኳያ አገዛዙ በተወሰነ